ዘንድሮም ሳፋሪኮም ዋጋ ጭማሪ አድርጓል ብላችሁ የምታማሩ ከሆነ በጣም ወደ ኋላ ቀርታችኋል። ባለፈው የሰራሁት የሳፋሪኮም ኢንተርኔት በነፃ የሚያስጠቅማችሁ አፕሊኬሽን ብዙዎቻችሁ ተጠቅማችኋል። እንዲሁም ደግሞ ለአንድ ወር ብቻ ነው የተዘጋጀው ባልኳችሁ መሰረት ትላንትና ማታ ተዘግቷል። አሁን ደግሞ አዲስ የተለቀቀ የሳፋሪኮም ኢንተርኔት በነፃ የሚያስጠቅማችሁ ገራሚ አፕሊኬሽን ዛሬ ጠዋት ተለቋል። ይህ አፕሊኬሽን ሳይዘጋ ቶሎ መጠቀም ይኖርባችኋል ማለት ነው። እንደዚህ አይነት ፈጣን መረጃ ሁልጊዜ እንዲደርሳችሁ ይህን ቪዲዮ ፌቨራይት በማድረግ ጀምሩ። ይሄንን ገራሚ አፕሊኬሽን ለማግኘትም ወደ ስልካችሁ ፕሌይ ስቶር ትሄዱና ሰርች ማድረጊያዋ ጋር ሁሉም ፕላስ ብላችሁ ሰርች ታደርጋላችሁ። መጀመሪያ ላይ የሚመጣላችሁን አፕሊኬሽን ኢንስታል በማድረግ ኦፕን ብላችሁ ወደ ውስጥ ትገባላችሁ። ወደ ውስጥ ከገባችሁ በኋላ እዚህ ጋር ያለችውን የሰርች ማድረጊያ ቦታ ነክታችሁ ኤችኤክስ ብላችሁ በመጻፍ ሰርች ታደርጋላችሁ። ከዛ የሚመጣላችሁ ፎቶ ነክታችሁ ትንሽ ወደ ታች ወርዳችሁ ኢንስታል የሚል ጽሑፍ አለ። እሱን ነክታችሁ አፕሊኬሽኑን በቀላሉ በማውረድ ከከፈታችሁ በኋላ እዚህ ጋር ትጫናላችሁ። ከዛ እንደዚህ ያመጣል። እዚህ ጋር ስትጫኑ ወዲያው ኮኔክት ያደርግላችኋል ማለት ነው። ማንኛውም ጥያቄ ካላችሁ ኮሜንት ላይ ጠይቁ፣ ለሁላችሁም እመልሳለሁ። እንዲሁም ደግሞ ስለሙሉ አጠቃቀሙ ቪዲዮ እንሰራላችሁ ከፈለጋችሁ ፓርት 2 ብላችሁ ኮሜንት ላይ ጻፉልኝ። ይመቻችሁ። የግድ ስልካችሁ ላይ ሊኖር የሚገባ አንድ ገራሚ አፕሊኬሽን ልጠቁማችሁ። የዚህ አፕሊኬሽን ጥቅም ስልካችሁን አንድ ቦታ አስቀምጣችሁ ያስቀመጣችሁን ቦታ ብትረሱ ወይም ቢጠፋባችሁ ሰውን አስደውሉኝ ማለት ሳይጠበቅባችሁ እናንተ በማጨብጨብ ብቻ ያለበት ቦታ በቀላሉ ማወቅ ትችላላችሁ። ይሄ ማለት እናንተ በምታጨበጭቡበት ጊዜ ስልካችሁ ድምጽ ያወጣል። በተጨማሪም ፍላሽ ላይት ያበራል። በዚህ ጊዜ ስልኩ ያለበት ቦታ በቀላሉ ማወቅ እንድትችሉ ያደርጋችኋል። ይህ ቪዲዮ ስለሚጠቅማችሁ ፌቨራይት በማድረግ ጀምሩ። ይሄንን አፕሊኬሽን ለማግኘት ወደ ስልካችሁ ፕሌይ ስቶር በመሄድ ናፍቲፕስ ብላችሁ ሰርች ታደርጋላችሁ። ከዛ መጀመሪያ ላይ የሚመጣላችሁን አፕሊኬሽን ዳውንሎድ በማድረግ ወደ ውስጥ ትገባላችሁ። ወደ ውስጥ ከገባችሁ በኋላ እዚህ ጋር ያለችውን የሰርች ማድረጊያ ቦታ ነክታችሁ M03 ብላችሁ በመጻፍ ሰርች ታደርጋላችሁ። ከዛ የሚመጣላችሁን ፎቶ ነክታችሁ ትንሽ ወደ ታች ወርዳችሁ ኢንስታል የምትል ጽሑፍ አለች። እሷን ነክታችሁ አፕሊኬሽኑን በቀላል ማውረድ ትችላላችሁ። አጠቃቀሙ ቅድም እንዳሳየዋችሁ በጣም ቀላል ነው። አልሰራ ካላችሁ ኮሜንት ላይ ስልካችሁን ሞዴል ጻፉልኝ። ይመቻችሁ። ይሄንን የሳፋሪኮም ሚስጥር ብዙዎቻችሁ አታውቁም። የሳፋሪኮም ኢንተርኔት ስትጠቀሙ አሁን ዳታው ቶሎ እያለቀባችሁ ላስቸገራችሁ ከዚህ በኋላ መጨነቅ ቀረ። ምክንያቱም ይሄ አፕሊኬሽን የሳፋሪኮም ኢንተርኔት ቆይታችሁን ለ24 ሰዓታት እንዲቆይ ይረዳችኋል። ስለዚህ አሁን ይሄን የሳፋሪኮም ድርጅት ይፋ ያደረገውን አፕሊኬሽን ስልካችሁ ላይ በማውረድ የገዛችሁትን ኢንተርኔት ለረጅም ጊዜ ማራዘም ትችላላችሁ። ይህ ስለሚጠቅማችሁ ፌቨራይት በማድረግ ጀምሩ። ይሄንን አፕሊኬሽን ለማግኘት በቀላሉ ወደ ስልካችሁ ፕሌይ ስቶር በመሄድ ሰርች ቦታዋ ላይ በመሄድ ሁሉም ፕላስ ብላችሁ ሰርች ታደርጋላችሁ። ከዛ መጀመሪያ ላይ የሚመጣ ላችሁን አፕሊኬሽን ኢንስታል በማድረግ ኦፕን ብላችሁ ወደ ውስጥ ትገባላችሁ። ወደ ውስጥ ከገባችሁ በኋላ እዚህ ጋር ያለችውን የሰርች ማድረጊያ ቦታ ነክታችሁ ኤችኤክስ ብላችሁ በመጻፍ ሰርች ታደርጋላችሁ። ከዛ የሚመጣላችሁን ፎቶ ነክታችሁ ትንሽ ወደ ታች ወርዳችሁ ኢንስታል የሚል ጽሑፍ አለ። እሱን ነክታችሁ አፕሊኬሽኑን በቀላሉ በማውረድ ከፍታችሁ በቀላሉ መጠቀም ትችላላችሁ። ይመቻችሁ።